እግዚአብሔር ሰላም ከእናንተ ጋር ይሁን። ቅዱሳን እንዴት ከርማችኋል? እግዚአብሔር የተባረከ ይሁን። ያለምሸት ነኝ። ይሄ የማግደልን የቴሌቪዥን ፕሮግራም ነው። ቅዳሜ ከ8 ሰዓት እስከ 8 ሰዓት ተኩል በኢቫንጀሊካል ቴሌቪዥን የሚቀርብ የሚዲያ ፕሮግራም ነው። እግዚአብሔር የተባረከ ይሁን። ብዙ ሰዎች ይህን ፕሮግራም ታውቃላችሁ። የማታውቁ ሰዎች ካላችሁ ቅዳሜ ከ8 እስከ 8 ተኩል በዛ ፕሮግራም ላይ እመጣለሁ። ዛሬ በጌታ ጸጋ ከእናንተ ጋር ልነጋገር ያሰብኩት በጣም ማለት በልቤ ውስጥ ሸክም የሆነና ከማየውም ከኑሯችንም ዙሪያችን ካለውም ነገር የተነሳ በጣም ወሳኝ ነው ብዬ ያልኩትን የእግዚአብሔርን ተስፋና የእግዚአብሔርን የዘላለም ሐሳብ የምታውቁትን የእግዚአብሔርን ዓላማውን ላይ ትኩረት ያደረገ ነገር ነው መናገር ያሰብኩት። የምናገርበት ሐሳብ በቃ የሚል ነው። ክብር ለጌታ ለአምላካችን ይሁን። በቃ የሚል ነውና በቃ የሚል ሐሳብ እንግዲህ በቃ ስንል በሁለት መንገድ ፈተን ልናየው የምንችለው ቃል ነው። በራሱ በቃ የሚለው ሐሳብ መጽሐፍ ቅዱስ በሁለት ዋና ክፍሎች ውስጥ በሁለት ዋና መንገዶች ይተረጉመዋል። በቃ የሚለው ነገር አንደኛው የኃጢአት ፍርድ የበቃበት የእግዚአብሔር የዘላለም ሐሳብ ሰውን ከራሱ ጋር ያስታረቀበትና የኃጢአትን የበደልን የመተላለፋችንን ዘበን የዘጋበት በልጁ በክርስቶስ ኢየሱስ በመስቀል ላይ ሞት ሁሉን ነገር ተፈጸመ ያለበትን ሐሳብ የተናገረበት ቦታ ነው። በቃ ሚል ከእንግዲህ በኋላ በቃ ያለበት ይህን ሐሳብ በብሉይ ኪዳን መጽሐፍ ላይ ስትመለከቱ የእግዚአብሔር ሕዝብ የእስራኤል ሕዝብን እንደምታውቁት እግዚአብሔር ከዘፍጥረት ምዕራፍ 12 ጀምሮ ሰው ከሰው ጋር እግዚአብሔር ህብረት ማድረግ ከጀመረበት ጊዜ ጀምሮ ስትመጡ እና ኃጢአት በዘፍጥረት ምዕራፍ 3 ሰው ኃጢአት ከገባ በኋላ ውድቀት እንዴት እንደመጣ ከዛ በኋላ ከውድቀት በኋላ ደግሞ እግዚአብሔር ዘፍጥረት ምዕራፍ 12 ጀምሮ ደግሞ ከሰው ጋራ ያንን የተጣለውን ሰው የወደቀውን ሰው ያ ከኤደን ገነት ተባሮ በአዳም ምክንያት ኃጢአተኛ ማንነት በውስጡ ተፈጥሮ በኃጢአት ውስጥ ያለውን ሰው ከዛ በኋላ በዘፍጥረት ምዕራፍ 12 ደግሞ ሰው እግዚአብሔርን ከአብርሃም ጋር ደግሞ እንዴት ከሰው ጋር መጓዝ እንደጀመረ ይሄንን ነገር በብሉይ ኪዳንም የምናየው ሐሳብ ነው። ዞሮ ግን የተመረጠውን ህዝብ ደግሞ ስንመለከት እስራኤልን የተመረጠውን ህዝብ ስንመለከት ብዙ ጊዜ እስራኤል በበደል በኃጢአት በመተላለፍ እግዚአብሔርን በማሳዘን ከህጉ ውጪ በመሆን እግዚአብሔርን ይበድሉ ነበረ እና ከበደሉ በኋላ እንኳን እግዚአብሔር በቅጣት ሲነሳና እግዚአብሔር በተለያየ መንገድ ህዝቡን ደግሞ ይቀጣ ነበር። ከቀጣ በኋላ ደግሞ እግዚአብሔር ቅጣቱን በቃ ይልና ደግሞ እንደገና የምህረትን ደግሞ ወቅት የአብሮነትን ጊዜ እግዚአብሔር እየሰጣቸው እንዴት በእስራኤል ታሪክ ውስጥ በዛ በኪዳኑ ታሪክ ውስጥ የእግዚአብሔር ሐሳብ ከእግዚአብሔር ጋር የነበራቸውን ሁኔታ በዛ ውስጥ በደንብ አድርገን በነቢያት መጽሐፎችም ላይ ሆነ በዛ በብሉይ ኪዳን መጽሐፍቶች ውስጥ በደንብ የምናየው ሐሳብ ነውና ይሄ በቃ የሚለውን እንግዲህ በዚህኛው መንገድ መተርጎም እንችላለን። የእግዚአብሔር ፍርድን በሚመለከት ደረጃ ከእንግዲህ በኋላ ኃጢአት በቃ፣ አመጽ በቃ፣ ክፋት በቃ ብሎ እግዚአብሔር የተናገረበትንም የሐሳብ ክፍል የምናይበት ነው። ሌላኛው ደግሞ የእግዚአብሔር ፍቅሩንና ምህረቱን የምናይበት ከውድቀት ለመነሳት እግዚአብሔር ውድቀት በቃ፣ ችግር በቃ ብሎ ደግሞ እግዚአብሔር ሁለተኛው የእግዚአብሔር ፍቅርና ምህረቱን ደግሞ ያሳየበት ትርጓሜ የተሰጠበት ቦታ አለ። እንግዲህ የእግዚአብሔርን ፍርድ በሚመለከት ያለው ሐሳብ ላይ ትንሽ ተናግሬ ዋናው ትኩረቴ ግን የእግዚአብሔር ፍቅርና ምህረቱን ላይ ያለውን ሐሳብ ነው ዛሬ መናገር የፈለኩት። እንግዲህ ይህም የእግዚአብሔርን ፍርድ የሚመለከተውን ትንሽ ለመናገር ይህ እግዚአብሔር ሁሉ ይድኑ ዘንድ ወደ ንስሐ እንዲደርሱ ወደ ኃጢአትም ኃጢአተኛን እየታገሰ እግዚአብሔር የምህረቱን ባለጠግነት የገለጠበት መንገድም ራሱ በዚህ የእግዚአብሔርን ፍርድ ይመለከታል ስላችሁ እግዚአብሔር በምህረቱን ባለጠጋ ስለሆነ ነገር ግን በዛ መካከል ግን እግዚአብሔር ረዘም ያለ የምህረቱን ሐሳብ የምህረቱን ባለጠግነት እያሳየ የቆየበትና መጨረሻ ላይ ግን ለፍርድ ቀን ደግሞ ከእንግዲህ በኋላ ብሎ ደግሞ እግዚአብሔር ፍርድ እንዳለ ለኃጢአት ቅጣት እንዳለ ለበደለኛው ደግሞ ተጠያቂነት እንዳለበት የተናገረበትን ክፍል የሚናገር ነው። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 9 ላይ ይህንን ሐሳብ በሚመለከት ለአንዳንዶች የሚዘገይ እንደሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይም ይላል። እግዚአብሔር የምህረቱን ጊዜ ማስረዘሙ እግዚአብሔር ፍርድ ለንስሐ የተሰጠውን ጊዜ ሰዎች ባለመጠቀማቸው ምክንያት
የፍርድ ቀን ይቆማል ማለት ሳይሆን እግዚአብሔር በምሕረቱ ባለጠጋ ስለሆነ ሰፊ የምሕረትን ዕድል እግዚአብሔር ለኛ ለበደለኞች ለኃጢአተኞች የሚሰጥ አምላክ መሆኑን የሚናገር ቦታ ነው ይሄ። ማንም እንዳይጠፋ ወዶ ይታገሳል እንጂ እግዚአብሔር የፍርድ ቀንም አለው። ነገር በቃ የሚልበት የምሕረት ደጅ የሚዘጋበትን ወቅት ጊዜ አለው። ክብር ለጌታ ለአምላካችን። ቁጥር 10 ላይ እንደውም ምን ይላል? የጌታ ቀን ግን እንደ ሌባ ሆኖ ይመጣል ይላል። ተመልከቱ። የተሰጠንን የምሕረት ቀን፣ የምሕረትን ዘመን፣ የምሕረትን ሰዓት ካልተጠቀምን የፍርድ ሰዓት ደግሞ ቀጥሎ እንደሚመጣ በቃ የሚባልበት ጊዜ እንደሚመጣ አይታችሁ እንደሆነ ሰርገኛው እኮ ሰርጎች እዛ ማቴዎስ 25 ላይ እኮ ሁለቱም እነዛ 10 ቆነጃጅቶች እኮ ሲጠብቁ እንደነበረ ሙሽራ ለመጠበቅ እድል ያገኙ ሰዎች እንደነበሩ መጽሐፍ ቅዱሳችን ይነግረናል። እነዛ በቂ ዘይት ይዘዋል አምስቱ፣ እነዛ በጣም አስተዋዮቹ፣ እነዛ ደግሞ ሰነፎቹ ደግሞ በቂ ዘይት አልያዙም። ሙሽራው ድንገት ይዘገያል ብለው ቢዘገይስ ብለው በአይሁድ የማታ ሰርግ ነበረ፣ እንደዛ የተዘጋጁ ነበሩ። ድምተኛ ገብቷል። መብራት ሁሉ ሰው ይዞ መግባት ነበረበት። መብራታቸው በቀጣይነት እንዲበራ ለማድረግ ዘይት ትርፍ የገዙ ነበሩ። ሌሎቹ ደግሞ ይበቃል ብለው ደግሞ የተወሰነ ገዝተው የገቡ እንደነበሩ ታውቃላችሁ። ከዛ በኋላ ምን ሆነ? ሙሽራው ዘገየ ይላል። ከዚህ የተነሳ በቂ ዘይት ያላዙ ሰዎች መብራታቸው ጠፋ እና መብራታቸው እየቀጠለ ያለውን ትርፍ ዘይት የያዙትን ጠየቁ ይላል። አይ እኛም ብንሆን እኮ ሊያልቅብን ይችላል፣ እንሰጣችሁ አንችልም፣ ወደ ከተማ ሄዳችሁ ግዙ አሏቸው ይላል። እድምተኞች ናቸው። ሙሽራው በየትኛው ሰዓት እንደሚመጣ ግን አይታወቅም። የሚገርማችሁ ነገር ግን እነዛኞቹ ሊገዙ ሄዱ፣ ምርጫም አልነበራቸውም። ድንገት ግን ሙሽራው መጣ ይላል። ሙሽራው መጣና ገባ ይላል። ከዛ በኋላ በሩ ተዘጋ ይላል። ክብር ለጌታ ይሁን። በሩ ተዘጋ። ከዛ እነዛ ሮጠው መጡ ይላል። ከዛ እንዲከፈትላቸው አንኳኩ። ነው ከዚህ በኋላ መግባት አይቻልም። ዲስኳሊፋይድ ሆኑ። ለድምተኝነት የተሰጣቸውን እድል መጠቀም አልቻሉም። በሩ ተዘጋ ይላል። የእግዚአብሔር ሰዎች የምሕረት ደጅ ይዘጋል። የምሕረት ደጅ ይዘጋል። በኃጢአት መቆየት፣ ያለ ንስሐ መቆየትና ደጋግሞ ኃጢአትን በመስራት መቆየት የእግዚአብሔርን የፍርድና የቁጣውን ሰዓት እንዳይመጣ የእግዚአብሔርን ትዕግስት የትዕግስቱን ገደብ ያስጨርሳል። ከዛ በኋላ ምን ይሆናል? የቁጣ ቀንና የፍርድ ቀን ይመጣል ማለት ነው። ክብር ለጌታ ለአምላካችን ይሁን። ስለዚህ ለአንዳንዶች ይዘገያል ብለው እንዳሰቡት የጌታ ቀን ጌታ ስለ ተስፋ ቃሉ አይዘገይም አለ። የዘገየ የሚመስልን ግን እግዚአብሔር ምሕረቱን ስላሰፋ ይቅርታውን ስላሰፋ ነው እንጂ ጌታ ግን እንደ ሌባ ይመጣል ይላል። ስለዚህ አንደኛው በቃ የሚባል ጊዜ እንዳለ፣ የምሕረት ደጅ የሚዘጋ እንዳለ በዚህ አውድ ልናይ ይገባል። በዚህ ውስጥ ያለኝ መልእክት ምንም እንኳን ዋናው መልእክቴ ያኛው ቢሆንም ወገኖቼ ሆይ የኃጢአትና በበደልና በመተላለፍ ውስጥ ጌታ የለም ይኸው ዛሬም ቀጥለናል ምንም አልሆንም እያለን ባለፈው አባቶቻችን ሐዋርያት በሁለተኛ ጴጥሮስ ምዕራፍ 3 ላይ እንዳሉት ጌታ የፍርዱ ቀን መች መጣ? ጌታ መቼ የታለ? በአባቶቻችንም ዘመን ይመጣል ብለው ነበር፣ አሁንም እኮ የለም ያው ነው ብለው እያሉ እንደነበሩ የጌታ ቀን እንደ አንድ ቀንና አንድ ቀን እንደ ሺህ ቀን፣ ሺህ ቀን እንደ አንድ ቀን ነው ብሎ ከታች እንደተናገረው ወገኖቼ ሆይ የፍርድን ቀን አናውቀውም እኛ። ስለዚህ እግዚአብሔር ታገሰ ማለት ኃጢአትን በማድረግ እንቀጥልን ብሎ ሐዋርያውም እንዳስተማረው በበደል በኃጢአትና በመተላለፍ እግዚአብሔርን በመናቅ እንደ ሕጉ ባለመኖር እንደ ቃሉ ባለመኖር የሚቀጥል ህይወት እንዳይኖርን ከእግዚአብሔር ቃል እንማራለን። ወገኖቼ ሆይ የምሕረቱ ብዛት ኃጢአታችንን እንድንጨምር አያበረታታንም። ነገር ግን ንስሐ እየገባን እየታረቀን እንድንቀጥል ነው። አንድ ቀን በቃ የሚባል ቀን ይመጣል። ከዚህ በኋላ መግባት አይቻልም። ታስተውሉ እንደሆነ እኮ በሩን ክፈትልኝ አለ። እዛ ሰርግ ደግሞ ሰረገ ይላል እና ከዛ በኋላ ሰዎችን ጠራ፣ ለሰርጉ ጠራ ባለሰርጉ። እነዛ የተጠሩ ሰዎች ደግሞ በተለያየ ምክንያት ሳይመጡ ቀሩ ይላል። ምክንያት እየሰጡ ቀሩ። አንዱ ሰርግ አለብኝ፣ አንደኛው የገዛሁትን ከብት አለማምዳለሁ፣ አንደኛው እንዲህ ነኝ እያለ ቀረ ይላል። ከዛ በኋላ የሰርጉ ባለቤት ምን አለ? ውጣና ያገኘውን ሰው ሁሉ አምጣ አስገባና ቤቴ ሙሉ ነው፣ ገና ቦታ ተርፏል፣ ገና ቦታ አለ፣ መቀመጫ አለ፣ ግድ እያልክ እያመጣችሁ አስገቡ አለ ይላል። መጨረሻ ግን ሲሞላ በሩ ይዘጋል። ወገኖቼ ሆይ የእግዚአብሔር የምህረት ሰዓት የሚሞላበት ቀን አለ። የእግዚአብሔር የትዕግስቱ ሰዓት የሚበቃበት ሰዓት አለ። ያን ጊዜ በሮች ይዘጋሉ፣ የምህረት ደጆች ይዘጋሉ። በቃ ከዚህ በኋላ ይባላል። አይታችሁ እንደሆነ እኮ አንዳንድ አዳራሾች ለሰርግም በሉት ለተለያየ ሁኔታ እኮ ሰዎች ጥሪ ያላቸው ሰዎች ይመጣሉ። ነገር ግን የሚችል አቅም አለው ደጁ በመጠን ነው። 500 400 ሰው በሚችል ነው ሰዎች ተከራይተው ያንን ፕሮግራም የሚያደርጉት። ከዛ በላይ ግን የማይችል ከሆነ ካርድም አይዘጋጅም። የእግዚአብሔር የምህረት ደጅ ግን ቁጥር የለውም ወገኖቼ ሆይ። ነገር ግን ለኃጢአተኛና ለአመፀኛው ላልነጻው ድሉን ላልተቀመጠበት ግን የእግዚአብሔር የምህረት ደጅ ይዘጋል። ስለዚህ ወገኖቼ ሆይ በቃ ሳንባል ቶሎ ብለን ወደ እግዚአብሔር መንግስት ለመጨመር
ኃጢአትን እየተውን በደልና መተላለፍን እየተውን ፈጥረን ከእግዚአብሔር ጋር ለመታረቅ በሚያስኬደው በልጁ በክርስቶስ ኢየሱስ የኃጢአት ዋና ኃጢአታችን ሊታጠብበት በሚችለው በክርስቶስ ኢየሱስ በማመን ስለ በደላችን በመስቀል ላይ ሞቶ በሶስተኛው ቀን ተነስቶ በአብ ቀኝ በተቀመጠው በኢየሱስ ክርስቶስ በኩል ያለውን የመዳን ጥሪ እየሰማን ሁላችንም ለዚህ እሺ በማለት በር ሳይዘጋ በቃ ሳይባል ቶሎ ወደ መንግስቱ መግባት ይኖርብናል ወገኖች። ይሄን ላሳስብ እወዳለሁ። እንግዲህ በዚህኛው አውድ ስንመለከት እግዚአብሔር ህዝቡ ኃጢአትን ከመለማመዱ የተነሳ የሚከተለውን መከራ ሲበዛ ወይም የመከራውን ጽዋ ሲሞላ ኃጢአትን መታገስ እግዚአብሔር ስለማይችል የፍርድን ቁጣ ያመጣል። ያ ምንድነው? በቃ ይላል እግዚአብሔር። የፍርድ ወንበር ላይ ይቀመጣል እግዚአብሔር። ከዛ በኋላ መፍረድ ይጀምራል ወገኖች ሆይ። ያ የፍርድ ቀን ሳይመጣ ያ የምህረት ደጅ ሳይዘጋ ቶሎ ብለን በክርስቶስ ኢየሱስ በማመን ወደ መንግስቱ ልንጨመርና ከአብ ጋር ልንታረቅ ይገባል። ስለዚህ ወገኖች ሆይ ይሄንን ጥሪ ዛሬ አደርጋለሁ። ይህንን እንግዲህ በኃጢአት ምክንያት ከሚመጣው መከራ ወገኖች ሆይ ኃጢአት ሁለንተናዊ የሰውን ማንነት ያበላሸ ጉዳይ ነው። ዘፍጥረት ምዕራፍ 3 ላይ ሰው ከእግዚአብሔር ጋር ሲጣላ አለመታዘዝ ሲመጣ በዛ ባለመታዘዝ ምክንያት ከአዳም የተወለደ ሰው ሁሉ የውርስ ኃጢአትን ተቀብሏል። ከአዳም የሚመጣ ዘር ሁሉ ኃጢአተኛ ሆኗል። ክብር ለጌታ ለአምላካችን ይሁን። ነገር ግን እግዚአብሔር ከወደደን ከታላቅ ፍቅሩ የተነሳ በልጁ በክርስቶስ ኢየሱስ በኩል እንደገና የህይወትን መንገድ ሰጥቶናል። አዲስ ፍጥረት የምንሆንበትን መንገድ ሰጥቷል። ማንም በክርስቶስ ቢሆን አዲስ ፍጥረት ነው ተብሎ እንደተጻፈ እግዚአብሔር አላሻሻለንም። ነገር ግን አዲስ ፍጥረትን እግዚአብሔር በክርስቶስ በኩል የሆነ አዲስ ፍጥረትን እንድንሆን አድርጓል። ስለዚህ ወገኖች ሆይ ሰው ሁሉ ኃጢአተኛ ነው፣ የእግዚአብሔርም ክብር ጎሎታል ይላል መጽሐፍ ቅዱስ ሮሜ 3:23 ላይ። ማንም ሰው በስራው ጻድቅ ነኝ ሊል እንዳይችል ከአዳም በሚመጣ በውርስ ኃጢአት ሁሉም ሰው ኃጢአተኛ እንደሆነ እግዚአብሔር ቃል ይናገራል። ስለዚህ መዳን ለሁሉም ሰው ያስፈልጋል ማለት ነው። መዳን ለሁሉም ሰው ያስፈልጋል። በክርስቶስ ኢየሱስ አምኖ ከኃጢአቱ ዞር ብሎ ወደ እግዚአብሔር መንግስት ያልተመለሰ ሰው ሁሉ በምንም አይነት ሁኔታ ውስጥ ቢሆን ሰጪ ቢሆን የሞራሉ ጤናማ ሰው ቢሆን ደግ ሰው ቢሆን ምንም አይነቱን ጸዋሚ ቢሆን የተለያየ ሃይማኖታዊ ስርዓትን እንኳን የሚፈጽም ቢሆን መዳን ግድ ይለዋል። ክብር ለጌታ ለአምላካችን ይሁን። ከክርስቶስ ኢየሱስ ጋር የመታረቅን ታርቆ በክርስቶስ ኢየሱስ በኩል ከአብ ጋር መታረቅ ግድ ይለዋል ማለት ነው። እግዚአብሔር የተባረከው። ስለዚህ ከዚህ የተነሳ ሰው ከኃጢአት የተነሳ ብዙ የኃጢአት የሚወልዳቸው መዘዞችን የሰው ልጅ በህይወቱ ውስጥ እሱን ነገር ወደ ህይወቱ እንዲመጡ ተደርጓል ማለት ነው። በሽታ በሉት የኃጢአት ውጤት ነው። ድህነት፣ ጭቆና፣ ይሄ ሐዘን፣ ትካዜ፣ መከራ ሁሉ የኃጢአት ውጤት ነው የእግዚአብሔር ሰዎች። ነገር ግን በኢየሱስ ክርስቶስ በመስቀል ላይ ሞት የኃጢአታችንና በደላችንን ሸክማችንን ሁሉ ወስዶ ክሳችንን ሁሉ ወስዶ በመስቀል ላይ እኛን ነፃ አድርጎናል። ክብር ለጌታ ለአምላካችን ይሁን። በሱ በክርስቶስ ኢየሱስ በማመን በዚህ ዓለም ካለ ኃጢአትና መከራ በኃጢአት በኩል የመጣ በሽታ፣ መከራ፣ የትኛውም ነገር እንኳን የሚመጣ ቢሆን ወገኖች ሆይ ተፈጸመ ብሎ ባለው በክርስቶስ ኢየሱስ በማመን በዚህ ዓለም ያለውን እንኳን የተለያዩ መከራዎችን የምናመልጥበት የምንሻገርበት ለዛም ይሆን አንቲዶት የምንወስድበት የገባ ነገር ካለ እሱን ደግሞ የምናስወጣበት የእግዚአብሔር ጸጋ በመስቀል ላይ ተገልጧል ማለት ነው ወገኖች ሆይ። ስለዚህ ይህንን በኃጢአት ምክንያት ከሚመጣ መከራ ሁሉ ለማምለጥ ብቸኛው አማራጭ ንስሐ ገብቶ በየቀኑ በንስሐ ህይወት ውስጥ በመመላለስ እርቅን በየቀኑ መፈጸም የማናችንም ይሄ ኃላፊነት እንደሆነ ከእግዚአብሔር ቃል እንረዳለን። እንግዲህ ይሄ ንስሐ ውጤት ደግሞ ጊዜያዊ ሰላምና እረፍት ብቻ የሚሰጥ ሳይሆን የዘላለም እረፍት የሚሰጥ ነው። የዘላለም ጤንነትን የምናገኝበት፣ መለኮታዊ ጤንነት፣ መለኮታዊ ፈውስ የምናገኝበት፣ መለኮታዊ የሆነ ደግሞ የሰላም ህይወት የምንኖርበት የንስሐ ፍሬ ነው። ክብር ለጌታ ለአምላካችን ይሁን። ጭንቀት አይመጣም ወይ? ይመጣል። አንዳንድ የሚያሳስቡን ነገሮች ይመጣሉ? አይመጡም። ነገር ግን የእግዚአብሔር ቃል አለን። ክብር ለጌታ ይሁን። ባንዳች አትጨነቁ፣ በጸሎትና በምልጃ ከምስጋና ጋር አሳስቡ እንጂ የሚል የእግዚአብሔር ቃል አለ ወገኖች ሆይ። በመገረፉ ቁስል ተፈውሳችኋል የሚል የእግዚአብሔር ቃል አለ። ለነገሮች ለሚመጡብን አስቸጋሪ ሁኔታዎች እንኳን ተጋላጭ ብንሆን የእግዚአብሔር ሰዎች የመዳን ቃል በእኔና በእናንተ ውስጥ አለ። የመዳንን ቃል እየተናገርን የእግዚአብሔር ሰዎች እንደዳነ ሰው፣ ወንጌልን እንደተቀበለ ሰው፣ ኢየሱስ ክርስቶስ ማደሪያው እንዳደረገው ሰው፣ ቤተ መቅደስ እንደሆንን ሰዎች በእግዚአብሔር ቃል እውነት በዚህ ዓለም የሚገጥሙን መከራዎችና ችግሮች ማለፍ የምንችልበትን ጸጋ ተሰጥቶናል። ክብር ለጌታ ለአምላካችን ይሁን። ይሄ ነው ተስፋው ወገኖች ሆይ። ይሄ ነው ብልጫው። ኢየሱስ ክርስቶስ የተቀበልን ሰዎች የመንፈሱ ማደሪያ የሆንን ሰዎች የእግዚአብሔር ሰዎች ዕለት ዕለት በምንኖረው ኑሮ ከኃጢአት እየራቅን ከአመጽ እየራቅን
የንስሐ ህይወታችንን እያበዛን በቅድስናና በጽድቅ እየኖርን የሚገባውን በዚህ ምድር መኖር ያለብንን የኑሮ ጥግ አሟጠን ኖረን እንድናልፍ የእግዚአብሔር ፈቃድ ነው። እንድንታመም የእግዚአብሔር ፈቃድ አይደለም። እንድንቸገር የእግዚአብሔር ፈቃድ አይደለም። ወገኖች ሆይ ወንጌል ብርሃን ስለሆነ ይሄንን የብርሃን ወንጌል ተቀብለን በልባችን ብርሃን ስለበራ በዚህ ብርሃን ልክ በመመላለስ ዓለምን እያሸነፍን እንድንኖር የእግዚአብሔር ሐሳብና ፈቃድ ነው። ስለዚህ ይሄ በቃ የተባለልን ነገር ኢየሱስ በመስቀል ላይ ተፈጸመ ያለውን ነገር ያንን ህይወት የተፈጸመ ህይወት ነው የምንኖረው። እኔና እናንተ አዲስ የምንጀምረው ህይወት የለም። ኢየሱስ ፈጽሞልናል። ክብር ለጌታ ለአምላካችን ይሁን። በዚህ የመረዳትና መገለጥ ልክ እየሆነን የእግዚአብሔርን ቃል በማጥናት በዚህ መንፈስ ውስጥ እየተመላለስን በቃ የምንላቸውን ነገሮች እያበዛን እንድንሄድ የእግዚአብሔር ሐሳብ ነው። በዘፍጥረት ምዕራፍ 18 ቁጥር 20 ላይ የሚገርማችሁ ነገር እንደዚህ የሚል ሐሳብ አለ። ዘፍጥረት ምዕራፍ 18 ቁጥር 20 ላይ አንድ የእግዚአብሔር ቃል ይሄን ላንብብና እግዚአብሔር እንዴት በቃ እንዳለ በቃ ያለበትን የእግዚአብሔር በቃ የሚልበት ጊዜ እንዳለው ሁላችንም ይሄንን እንድናቅ ያስፈልጋል። እንደዚህ ይላል፣ እግዚአብሔርም አለ የሰዶምና የገሞራ ጩኸት እጅግ በስቷልና ኃጢአታቸውም እጅግ ከብዳለችና እንግዲህስ ወደኔ እንደመጣች እንደ ጩኸቷ አደርግ እንደሆነ ወርጄ አያለሁ ይላል። ክብር ለጌታ ይሁን። እንዲህ ባይሆን ደግሞ አውቃለሁ አለ ይላል። እግዚአብሔር በሰዶምና በገሞራ የተሰማውን ያን የኃጢአት ጥግ የአመፅ ጥግ ጆሮዬ ሰምቷል። ጩኸቷ የምድሪቷ ጩኸት ወደ እኔ ገብቷል። ሄጃይና ከዛ በኋላ የፍርዴን ሐሳብ እፈጽማለሁ አለ። እንዲበቃ አደርጋለሁ፣ አስቆማለሁ። ከዛ በኋላ በሰዶምና በገሞራ ያ አመፅ አይቀጥልም፣ ያ ክፋት አይቀጥልም ብሎ እግዚአብሔር የተናገረበት ስፍራ ነው። ክብር ለጌታ ለአምላካችን ይሁን። ዛሬ በጌታ በኢየሱስ ስም ሁለተኛውን ሐሳብ ላይ ትኩረት አድርጌ ለመናገር የምፈልገው ኢየሱስ መናገር ሁለተኛውም የእግዚአብሔር ፍቅርና ምሕረትን የሚያሳይ ትርጓሜ ያለውን ሐሳብ ነው አጽንኦት ሰጥቼ ዛሬ መናገር የምፈልገው። ወገኖቼ ሆይ በችግር ውስጥ ተደጋጋሚ ችግር፣ ተደጋጋሚ መከራ፣ ተደጋጋሚ ውድቀት፣ ተደጋጋሚ ስብራት ዛሬ ያለን ሰዎች ሁላችንም ብንሆን እግዚአብሔር ለነገሮቻችን ማብቂያን አዘጋጅቷል። ክብር ለጌታ ይሁን። ችግርን በቃ ይላል ዛሬ እግዚአብሔር። ተደጋጋሚ መከራን በቃ ይላል። ተደጋጋሚ ክሶች፣ ተደጋጋሚ ፈተናዎች፣ ተደጋጋሚ ጉዳቶች፣ ተደጋጋሚ ተስፋ መቁረጦችና ተስፋ ማጣቶችን እግዚአብሔር ዛሬ በቃ ይላቸዋል። ክብር ለጌታ ለአምላካችን ይሁን። የሚበቃበት ጊዜ አለ። እውነቴን እምላችሁ ድህነት እንኳን መሄጃችን ነው እንጂ መኖሪያችን አይደለም። መከራ ማለፊያችን ነው እንጂ መኖሪያችን አይደለም። እግዚአብሔር ግን ለነገሮች ፍጻሜን አዘጋጅቷል። ትልቁ ነገር መጀመሪያ እንደተናገርኩት የእግዚአብሔር በቃ ማለት የኃጢአትን ጽዋ እየጨለጥን የአመፅን ጽዋ እየጨለጥን እንኳን ለነበርነው ለኔና ለናንተ እግዚአብሔር በክርስቶስ ኢየሱስ በቃ የሚል ስርዓትን አምጥቷል። የአዲስ ፍጥረት ስርዓትን አምጥቶ ልጁን በመስቀል ላይ ሞት አሳልፎ በመስጠት በቃ የተባለውን ተቆርጦ የነበረውን የሰውንና የእግዚአብሔርን ግንኙነት እንኳን በልጁ በክርስቶስ እንደገና አድሶታል። ማንም በክርስቶስ ቢሆን አዲስ ፍጥረት ነው እንደተባለ ከአብ ጋራ የመታረቂያ መንገድ አድርጎ ልጁ ክርስቶስ ኢየሱስን እንደገና አምጥቷል። ተመልከቱ፣ ለኃጢአት እግዚአብሔር በቃ የሚልበትን ልጁን ኢየሱስ ክርስቶስን ሳይሰስት ለኔና ለእናንተ ለሰው ልጆች ሁሉ ኃጢአት መዳን ምክንያት እንዲሆን ኢየሱስን ክርስቶስን ሰጥቶናል ማለት ነው ወገኖች። ከዛ ቀጥለን ደግሞ በየቀኑ ለሚገጥሙን መከራዎች፣ ለሚገጥሙን ስህተቶች፣ ለሚገጥሙን ፈተናዎች እንኳን እየታጠብን መቀጠል የምንችልበትን የልጁን የክርስቶስን ኢየሱስን ደም ሰጥቶናል ወገኖች ሆይ። ኃጢአት አናደርግም ብለን አንዋሽም። ልንበድል እንችላለን፣ ልናጠፋ እንችላለን። ነገር ግን የተሰጠን ደግሞ ሌላ እድል አለ። የልጁ የኢየሱስ ክርስቶስ ደም ከኃጢአት ከበደልና ከመተላለፍ ሁሉ ያነጻል። ማንም ኃጢአትን አላደረኩም ቢል እሱ ውሸተኛ ይሆናል ይላል እግዚአብሔር ቃል። ነገር ግን የልጁ የኢየሱስ ክርስቶስ ደም ከበደል ከኃጢአት ከመተላለፋችን ሁሉ ሊያነጻን የታመነ ነው የሚለው። ስለዚህ የእግዚአብሔር ሰዎች እግዚአብሔር አንድ ጊዜ በልጁ በክርስቶስ ኢየሱስ ኃጢአትን በመስቀል ላይ ከቀጣ በኋላ በቃ ካለ በኋላ ሰውን ከራሱ ጋር ካስታረቀ በኋላ እንደገና በዚህ ምድር ባለን ቆይታ እንኳን ለሚገጥሙን ለተለያዩ የኃጢአትና የኃጢአት ለውድቀቶቻችን እንኳን የልጁ ኢየሱስ ክርስቶስን ደም ሰጥቶናል። በደሙ እየታጠብን እርቃችንን እያጸናን የምንሄድበት የንስሐ ፍሬ እያፈራን የምንሄድበትን ደግሞ ጸጋ አብዝቶልናል። ክብር ለጌታ ለአምላካችን ይሁን። እግዚአብሔር የተባረከ ይሁን። መጽሐፍ ቅዱሳችን ላይ ኤርምያስ 15 ላይ ከማለት በፊት አንድ ሐሳብ ልናገርና እሱን እናገራለሁ። ኢሳይያስ ምዕራፍ 1 ቁጥር 5 ከዛ ደግሞ ቁጥር 6ንም ብትመለከቱት እግዚአብሔር ለአጠቃላይ ለሰው ልጆች ኃጢአት ሁሉ መልስ የሰጠበትን በቃ ብሎ ከእንግዲህ በኋላ
መለየት በቃ፣ ከእንግዲህ በኋላ ያለ አምላክ መኖር በቃ፣ ከእንግዲህ በኋላ በኃጢአት ወደ ሲኦል መውረድ በቃ ብሎ እግዚአብሔር የመዳንን መንገድ ያደረገበት ክፍል ነው። ለነገሩ ስንመለከት የኢሳይያስ መጽሐፍ ከምዕራፍ 1 ጀምሮ ያለውን ብንመለከት ኢሳይያስ በሶስት ነገስታት ዘመን ሁሉ የእግዚአብሔርን ድምፅ ይዞ የመጣ የእግዚአብሔር ነብይ ነው። ሶስት ነገስታት በይሁዳ የተነሱ ነገስታቶችን በይሁዳ ነገስታት በኦዚያን፣ በኢዮአታም፣ በአካዝና በሕዝቅያስ ዘመን ስለ ይሁዳና ስለ ኢየሩሳሌም የእግዚአብሔርን ድምፅ ይዞ የመጣ ነብይ ነው። ክብር ለጌታ ለአምላካችን ይሁን። በዚህ ነብይ መምጣት አማካኝነት ምዕራፍ 1ን ብናየው፣ ምዕራፍ 2ንም ብናይ፣ ምዕራፍ 3ም ድረስ ብንሄድና ብንመለከት የእግዚአብሔር ሕዝብ እስራኤል የኪዳኑ ሕዝብ ከእግዚአብሔር ልቡን ዞር ያደረገበት፣ እግዚአብሔርን የተወበት፣ እንደገና እግዚአብሔርን አልሰማም ያለበት ተመልከቱ። አህያ እንኳን የጌታውን ጋጣ ያውቃል፣ እስራኤል ግን የተቅበዘበዘበት ከአምላክ ውጪ የሆነበት ዘመን ነበር። ኢሳይያስ የመጣበት መልእክትን ይዞ የመጣበትን ጊዜ ስንመለከት ህዝቡ እንደፈለገ የሚንቀሳቀስበትና ከእግዚአብሔር ትእዛዛት ከእግዚአብሔር ወጥቶ በራሱ የሚሄድበት እግዚአብሔር መስማት እምቢ ያለበት ዘመን እንደሆነ ከእግዚአብሔር ቃል እናያለን። እንደውም እግዚአብሔር ወደ ምዕራፍ 18 ስንመጣ ኑና እንዋቀስ ሁሉ ያለበት፣ ኑና እንዋቀስ ይላል። ኃጢአታችሁ እንዳለላ ብትቀላ እንደ አመዳይ ትቀናለች፣ ትነጣለች፣ ተመለሱ ወደ እኔ እያለ በነብዩ የተናገረበት ክፍል ነው። ምዕራፍ 2ም ላይ ብንመለከት ተስፋውን ተናገረ። በዘመን ፍጻሜ የእግዚአብሔር ተራራች በተራሮች ላይ ጸንታ ትኖራለች፣ ተስፋ አለ እያለ የተናገረበት። ምዕራፍ 3ም ላይ ብንመለከት እንደዚሁ ሟርተኛውን፣ ሽማግሌውን፣ አምሳ አለቃውን፣ ከበርቴውን፣ አማካሪውን፣ ብልሁንም፣ ሰራተኛውን፣ አስማት አዋቂውን እግዚአብሔር እንዴት በፍርድ እንደሚነቅል፣ እንዴት ህዝቡ እንዲያመጽ፣ ህዝቡ ያለ አምላክ እንዲንቀሳቀስ ያደረጉትን የተለያዩ አማልክቶችን እግዚአብሔር እንዴት እንደሚበቀል የተናገረበት ቦታ ነው። ተመልከቱ። ኖ ከዚህ በኋላ እስራኤል ወደ እኔ ትመለሳለህ፣ የትዕግስት የምሕረት ዘመን ሰጥቻለሁ፣ ነገር ግን ይበቃል፣ እሱ ሌላ ዘመን አለ እያለ የተናገረበትን ክፍል እንመለከታለን። እና ይህንን እያለን የኢሳይያስ መጽሐፍ የእግዚአብሔርን ምሕረትንና የእግዚአብሔርን ፍቅሩን የተቆረጡበትን የወደቁበትን አሳልፎ እነሱን የሰጠበትን ዘመን በቃ ከዚህ በኋላ ከኔ ጋር ተለይታችኋል፣ ተቆርጣችኋል፣ ከዚህ በኋላ እንዲያደርጋለሁ ብሎ እግዚአብሔር ከለያቸው በኋላ ደግሞ እንደገና ያ ዘመን ደግሞ በቃ አሁን የምሕረት ዘመን ነው፣ ፍቅሬን ወደ ፍቅሬ መለሳለሁ፣ አላጠፋሽም፣ እንደገና ሄዳችሁበት ሰበስባለሁ እያለ እግዚአብሔር እንደገና ተስፋውን የተናገረበትን መጽሐፍ ቅዱስ ክፍል እናገኛለን። ምዕራፍ 52ን ብንመለከት ኢሳይያስ 52ን ብናይ 51 ስናይ እናንተ ጽድቅን የምትከተሉ እግዚአብሔርን የምትሹ ስሙኝ እያለ በነብዩ በኩል እንደገና እግዚአብሔር ተማጽኖን ያቀረበበት፣ ፍቅሩን ሊገልጥ የወደደበት፣ ምሕረቱን ሊገልጥ የወደደበትን ክፍል እናይና 52 ላይ 54 ላይ እንደዚህ ብሎ ይነሳል። 54 ላይ አንቺ የወላድ መካን ይሆንሽ ይላል። ተመልከቱ፣ ወላድ ነበረች፣ ከበደልና ከኃጢአቷ የተነሳ ደግሞ ወደ መካንነት ገብታለች። ወገኖች ሆይ ከዛ ለነሱ ነው እንዲህ የሚላቸው፣ አንቺ የወላድ መካን ሆይ ዘምሪ፣ አንቺ ያላማጥሽ ሆይ እልል በይ፣ ጩሂም፣ ባል ካላት ይልቅ ፈት የሆነችው ልጆች በዝተዋልና ይላል። የእስራኤል ጉብኝት እንደገና የመታሰቧ ነገር እግዚአብሔር እንደገና እሷን ጮቷን የሚሰማበት ዘመን እንዳለ እንደገና በቃላለሁ፣ ያንን መከራ በቃላለሁ፣ ያን ፋይል የተዘጋን እንደገና አስብሻለሁ እያለ ተስፋውን የሚናገርበት ክፍል ነው ይሄ ይላል። ፈት ከሆነችው ልጅ በዝተዋል ይላል እግዚአብሔር ይላል። ተመልኮ የድንኳንሽን ስፍራ አስፊ ይላል። በምርኮ ሄደችበት ዘመን ነበረ፣ በውርደት ሄደችበት ዘመን ነበር። አሁን ግን በቃ የድንኳን አሁን ላሰፋሽ ነው። አሁን ቴሪቶሪሽን አሰፋለሁ፣ ቅጥርሽን አሰፋለሁ፣ በጥበት አትቀመጭም። ያ ዘመን በቅቷል። አሁን ሌላ ዘመን መጥቷል። አሁን የበረከት ዘመን ነው። ያን ዘመን አታስቢ፣ አትቆጥቢ። አውታሮችሽን አስረዝሚ፣ ካስማሾችሽን አጽኚ፣ በቀኝና በግራ ተስፋፊያለሽና የተጠበብሽበት ዘመን በቅቷል። አሁን የመስፋፋት ዘመን ነው እያለ በነቢዩ በኩል ይህንን ተስፋ የሚናገር፣ ዘርሽም አሕዛብን ይወርሳል፣ የፈረሱትም ከተሞች መኖሪያ እንደገና አደርጋቸዋለሁ እያለ እግዚአብሔር እንደገና ያንን ትቶ እርሺው ያንን አሁን ደግሞ ሌላ ዘመን አመጣለሁ። አታስቢው፣ ያንን የጠበብሽበት በምርኮ የተቀመጥሽ የተበታተንሽበት ዘመን ነበረ። ያፈርሽበት አንገት ያቀረቀርሽበት ዘመን ነበር። አሁን ግን ሌላ ዘመን አምጥቼልሻለሁ። አሁን የምትስፋፊበት ነው። አሁን ብዙ አሕዛብ እንኳን ወደ አንቺ የሚመጡበት ዘመን ነው። በጥበት ውስጥ አትሆኝም። ካስማዎችሽን አስፊ ይላቸዋል። አስፊ ይላል።
አጽኚ ደግሞ ካስማውን አውታሮችን ደግሞ አስረዝሚያቸው። ገና ብዙ ሕዝብ ወደ አንቺ ይመጣል። ክብርን እመልሳለሁ ወደ አንቺ። የውርደት ዘመን ያልፋል፣ የመከራ ዘመን ያልፋል፣ የእንባ ዘመን ያልፋል፣ የመንከራተት ዘመን ያልፋል። ይሄ ዘመን አልፏል፣ በቃ ያኛው እያለ የተናገረበት ዛሬ በጌታ በኢየሱስም የእግዚአብሔር ሰዎች በምን ሁኔታ ውስጥ እንዳላችሁ አላውቅም፣ ግን የተለያየ ነገር ውስጥ እንዳለን ሁላችን እንረዳለሁ። ዛሬ በፋይናንስ ሊሆን ይችላል ወገኖች ሆይ በቃ አለቀ፣ ከዚህ በኋላ ምንም ተስፋ የለኝም ያላችሁት የሥራ ነገር ቢሆን ተስፋ የተቆረጠበት ነገር በቤታችሁ ያለ ነገር ቢሆን እየሞተ ያለ ነገር ቢሆን ወገኖች ሆይ እግዚአብሔር እንደገና ተስፋ አለው እያለን ነው። በቃ የሚልበት ዘመን ይመጣል። የተደጋገመ ድርቅ፣ የተደጋገመ መከራ፣ የተደጋገመ ውርደት፣ የተደጋገመ ስብራት ያላችሁ ሰዎች ዛሬ መልእክት አለ ለእናንተ። እግዚአብሔር በቃ የሚልበት ዘመን አሁን አምጥቷል። ነገራችንን እንደገና ሬስቶር ሊያደርግ እንደገና አዲስ አርጎ ሊሰጠን እግዚአብሔር በደጅ ነው። የእግዚአብሔር ሰዎች ከኃጢአት ከራቅን ወገኖች ሆይ ከአመፅ ከራቅን የእግዚአብሔር ባርኮት ከተመለስን የሚመለስ አምላክ አለ። ዛሬ በጌታ በኢየሱስም ለእያንዳንዱ ቤት እግዚአብሔር መመለስን እንዲያደርግ ጸልያለሁ። ተመለሱ እኔም መለሳለሁ ያለ እግዚአብሔር አለ። ወገኖች ሆይ የተወሰደብን ነገር በመመለስ ይመለሳል። የጠፋ ነገራችን ወገኖች ሆይ በመመለስ ይገኝልናል። ዛሬ በጌታ በኢየሱስም እግዚአብሔር ዛሬ በቃ የሚል ድምፅ አለው። ለችግር በቃ ዛሬ፣ መከራው በቃ ዛሬ፣ ጥፋት በቃ፣ ሐዘን በቃ፣ ድካም በቃ፣ ውርደት በቃ በኢየሱስም ዛሬ እግዚአብሔር ወደ በረከት ምዕራፍ እንድንገባ ይፈልጋል። ዛሬ ያዘን ተደጋጋሚ ሐዘኖች ወገኖች እንደ ሀገር የገጠሙን ስብራቶች፣ እንደ ቤተሰብ የገጠሙን ትካዜዎች፣ ምድረ በዳዎች፣ ጭንቀቶች ዛሬ እግዚአብሔር በቃ ይላቸዋል ወገኖች ሆይ ዛሬ እግዚአብሔር በቃ ይላል። ጉዳት፣ ህመም ተመልከቱ፣ መከራ፣ ተስፋ መቁረጥ በጌታ በኢየሱስ ስም ከህይወታችን ላይ ዛሬ በቃ በሚል በእግዚአብሔር ድምፅ እግዚአብሔር ነገሮቻችን ወደ ፍጻሜ ያመጣል። እግዚአብሔር ሰዎች በእውነት ለኔና ለናንተ አሁን ያለንበት የኢትዮጵያ ነገር ያለንበት የኢትዮጵያውያን ህይወት በጣም ግራ የሚያጋባ አይደለም። ዛሬ ብልጭ ድርግም የሚል ህይወት ነው። የእግዚአብሔር ሰዎች በኢኮኖሚ ያለንበትን ጭንቀት ትመለከታላችሁ። የሰላም እጥረት አለን። የኢኮኖሚ ችግር አለብን ወገኖች። ሰው በቤቱ እንኳን ወንድም እህት፣ አባት እናት አንድ ቤተሰብ ውስጥ እንኳን መግባባት እስከማንችል ድረስ ውጥረት የሆነበት ዘመን ቢሆን አሁን ነው። ነገር ግን እግዚአብሔር ለነገሮቻችን ፍጻሜን አዘጋጅቷል። ለነገሮቻችን በቃ የሚልበትን ሰዓት አዘጋጅቷል። ክብር ለጌታ ለአምላካችን ይሁን። የሚቀጥለው ሳምንት ከዚህ ተነስቼ የሚቀጥሉ ሐሳቦችን እናገራለሁ። ክብር ለጌታ ለአምላካችን ይሁን። እግዚአብሔር ግን ዛሬ እንድትይዙልኝ የምፈልገው ለኃጢአት እንኳን እግዚአብሔር በቃ ብሎ ሰውን ከራሱ ጋር አስታርቋል። አሁንም በዚህ ዘመን ለምንኖር ለኔና ለእናንተ ተስፋውን እየጠበቅን የኢየሱስን መምጣት እየጠበቅን መገለጥ እየጠበቅን ለምንኖር ለእናንተ አሁንም የቀረልን ተስፋ አለ ወገኖች ሆይ እግዚአብሔር በምሕረቱ ባለጠጋ ስለሆነ እግዚአብሔር ቁጣው ለጥቂት ጊዜ ስለሆነ እንድንመለስ ብቻ ስለሆነ ምሕረቱ ግን ረጅም ስለሆነ ወገኖች ሆይ እግዚአብሔር ዛሬ ለችግሮቻችን ፍጻሜና በቃ የሚል ሐሳብን በእኔና በእናንተ ልብ ውስጥ እንዲሰማ እግዚአብሔር ፈልጓል። ስለዚህ ዛሬ እግዚአብሔር ለነገሮቻችን ፍጻሜ አዘጋጅቷል። ነገር በቃ እያለን ነው ጌታ። የሚቀጥለው ሳምንት እንገናኛለን። ተባረኩልኝ። ጌታ ይባርካችሁ።